የነበረችው? ለምን ቀጥታ ስልክ አልደወልሽላትም? እናትሽ ሆነ ለምን ቀጥታ ስልክ አልደወልሽላትም? ማታ ማለት ነው የራሴ ሞት ይሻለኛል ገፍትራ ብትለኝ ማለት ነው። አይደለም ኢማን ማለት ነው። ሃይማኖት ራሱ ሞት አልፈልግም። በቃ እሸሻታለሁ እንዳለ ለምን የተናገረችን እንዳለ እሸሻለሁ እንጂ እሷ ባትሞት ሙቺ እኮ ብለኛለች። እሷ ሙቺ እኮ ብለኛለች እኮ ጥፊ በቃ በሞት እኮ መተለኝ እሷ ማትሞት እናቴ ልጇ ሞት ማየት አትፈልግም። ስለዚህ ማለት ነው እኔ አሁን ቃል ከነሱ ጋር ቤቱ ሜዳ አይደለም ማለት ነው። በአባታቸው ስም ነው ያሞራሌን ይነካኛል። በፈለገ ሰዓት ሊገባ ይችላል። ገብቶሻል? የሆነ ነገር ይፈጠራል እዛ ቤት ላይ እና አቅሜ ሳለውን አሁን ለጊዜው ሆቴልም የከፈለ ልጅ አለ። እድሜና ጤና ይስጠው ዘላለም ይባላል። ከአሜሪካ ደውሎ ነው አልቅሶ ማሚዬ አንድ ወሬ ነው እናቴ ከሞተች እና እንዳትሞቺ ብሎኝ ነው ያረጋግ። ወላሂ የት እንኳን እንደማርፍ በዚህ ሰዓት አላውቅም ነበር ማለት ነው። ስለዚህ ማለት ነው ምንም ነገር በልጆች ላይ እንደደረሰ አፎቱ ሊላ ብያለሁኝ። እኔም እንግዲህ አጥፍቼ ይሆናል ብቻ ሲያሳድግ ለው ቤት እንደዛ እንደምትታጠቢ እዛው እንድታድርሽ እኔ ጠይቃችሁ ሶፊ አይደለም የአባታቸው ቤት ነው፣ የቀበሌ ቤት ነው። እኔ እዛ ቤትማ አልኖር ልጄን ከማጣ ማለት ነው ራሴ ሞት ይሻለኛል። ገፍትራ ሀቢባ ልጄ እኮ ልትታነቅ ነበር። በአላ እንትን በይና አፉት ሊላ እንባባል አልኳት። ወላሂ እሺ የሃይማኖትን ስልክ ሁሉ ላኪልኝ በውስጥ አለችኝ። በውስጡ ስትለኝ የሃይማኖትን ስልክ ላኩላት። የልጆቹን ስትለኝ ደግሞ እንድጨቃጨቃቸው ስላልፈለግኩ እንግዲህ ጭንቀት ውስጥ ገብተው እኔም በቀደም ልታነቅ የነበረው ተጨንቄ ነው። ገባሽ? እንዳታወራት ብዬ ስልካቸውን ቆይ አልሰጡኝም አልኳት። ላለመጠየቅ ብዬ ሰላሙን እኮ ፈልገዋለሁ እናቴ። እኔ እዛ ቤት ማበድ አልፈልገው። አባቶች የኡማ ሰላሜታ ልጅ አንቺ እዛ መሄድ ካልፈለግሽ እኔ ለእነሱም ነግራቸውና ትልልቅ አባቶችን ጠርተን ታረቁ። ሀቢባን ዛሬ እንነግራታለን። ንገሯት ሀቢባን። እንዴ ሀቢባን ንገሯት። ሶፊ አይደለም ሶፊ ችግር የለም እኮ ማንም ሰው ሽማግሌ ሳይመጣ እናት ነኝ አይደለም። ትንንሾቹ ልጆች እረፍት እንዲያገኙ ከአሁን በኋላ እኔ ሶፊት እንዲታዩብኝም እንዲያጠፉብኝም አጀንዳ እንዲሆኑብኝም አልፈልግም። ታሪኩ እንዲቀየር ነው የምፈልገው። ይሄ ታሪክ እንዲቀየር ነው የምፈልገው። ስለዚህ ይዤ ልጆቹን ይኸው አፉ ብያቸዋለሁ። ከልጆቼ ጋር ታሪክ ያለው እላለሁ ሚዲያ ላይ። ይሄን ለእነሱ ያልኩትን ነው የምነግርሽ። ቪዲዮ ሁሉ ልካውልሻል። ቤት ሂጂ። እዛው ስለጀመራችሁት እኔ እንደምመክርሽ በእህትነት ነው የምነግርሽ። እዛው ስለጀመርሽ 41,000 ህዝብ ነው ያያችሁ እዛ ላይ ማለት ነው። ያን ያልኩት እኮ ሶፊዬ እዛ ሄዳችሁ ለሀቢባ ነግረሻት፣ ሀቢባ እኔ ከልጆቼ ጋር መታረቅ እፈልጋለሁ፣ ከዛ እነሱም ትምህርት ቤታቸው ሄዱ። የምትመረቅ ልጅ ናት ያለሽ። እዚህ ጋር ብሎክ አድርጊ። እዚህ ጋር ማነው ሞዴሬተር? ብሎክ አድርጊ። ምን ትቻለሽ? ዝም ብላችሁ ብትጠፊ ሚዩት እየሰደቡኝ ያሉት በመኖሪያ ቤቴ መጥተው ነው እየሰደቡኝ ያሉት። ገብተዋል። እጅ ሴትዮ ብትሞት እንዳለችው እንዳሰበችው ራሷን ብታጠፋ እኮ ነገ ሰው ተጠያቂ እንዳይሆን ያንን ደብዳቤ አውጥቼ መስጠት ይቀራል እንዴ? ለፖሊስ ቢሆን ትክክል ይቀራል? ንገረኝ። ያ እንዳይሆን ነፍስ ከመዋደቁ በፊት ነው ይዤ ያስተውኳት። ፎቶ አነሳሁት፣ ይኸው አነሳሁልሽ አልኳት። ደብዳቤውን ቀደድኩት። ሌላም ደብዳቤ ግን እሷ ጋር አለ። እሱንም ራሱ አንቺው እያልኳት ነው። ለምን ሰው ሲታረቅ ከውስጣቸው ነው፣ ከውስጥ ነው መታረቅ ያለበት። ገብቶሃል? ከልብ ነው መታረቅ ያለበት። እኔ የናዝሬት ደብረ መድኃኒት መድኃኒዓለም ሰንበት ትምህርት ቤት አገልጋይ ነኝ። እስቲል ነው ማለት ነው። ህይወቴ ቤተክርስቲያን ነው። ሰው ማጣላት የኛ ህይወት አይደለም። ቆሻሻነት ነው ሰው ማጣላት። እንኳን እናትና ልጅ መሀል ጎረቤት መሀል ሰው አይገባም፣ ነውር ነው። ለዛ ነው ጎረቤት የሚገርም ፎዚያ ብርጉ የምትባል ልጅ አጠገቤ ነች። ሀይ እኔ ምለምን ኡስማን እንትናን ብቻ ላክልኝ። አራት አልቅሽ ልጅ ማነች? ማን ነበረ ስሟ? ማነው ስሟ? ቆይ አይ እሷ አሁን እንጠራታለን። ምንም ችግር ማን ነበረ ስሟ? እሷን ልጅ ከስር እንደውም ይኸውልህ ነይ ቡና ጠጪ ብያታለሁኝ፣ ጽፌላታለሁ። ገብቶሃል? ማነው ስሟ? ጋይሶች ሼር አድርጉላት እስኪ። ማን ነበረ ስሟ? ኪዩ አለች። ቆይ ትመጣለች እሷ። እሷን ልጅ ነይ ያልኩበት ምክንያት ገና አንተ ቤት ገብታ ህይወትን አናውቃትም ብላ ያለችው ልጅ የልጄ ልደት ሲከበር ቁጭ ብላ እንጀራ ስትበላ ያለውን ፎቶ ወጥቼ እሰጥሃለሁ። ኢማን ሆስፒታል ስትገባ መዓዛ እኔ ስላደረግኩት አስተዋጽኦ እንዳትናገሪ እንደ ክርስትና የማይፈቅድ ኢማን ሆስፒታል ስትገባ የምትረዳ እህት ብትኖራት የሚረዳ አባት ቢኖራት እኔ አንገቴን ወርቅ ለ300 ብር አላስይዝም። ማስረጃ እመጣልሃለሁ። ባለቤቴንም የባለቤቴንም ጓደኛ ገንዘብ ሰጥቶ ሆስፒታል ያስገቧት
እሺ እኔ ወደ ጨርሼ መናገር አልፈልግም ነበር፣ ግን አሁን ጨርሼ እናገራለሁ። እኔ ሲጀመር በዚህ እድሜ እኔ 42 ዓመቴ ነው። በ1976 ነው የተወለድኩት። በዚህ እድሜ የተከበሩ ልጆች እያሉ የተከበረ እኔን የሚወክል ሃይማኖት እያለ ሚዲያ ላይ ወጥቼ ዝባዝንጊ ውስጥ መግባት አልፈልግም ነበር። ገብቶሃል? ለዛ ነው ዝም በሉ፣ በውስጥ ይፈታ ችግራቸው። እነዚህ ሰዎች አደባባይ አይውጣ። ሀቢባ ቤት እኔ ስልክ የሰጠኋት እኮ ሀቢባ ጋር የወሰደቻት ልጅ ኢቭን እኔን አግኝታኛለች። ለምንድን ነው የምታቀርቧት ብዬ ስል ማለት ነው። እኔን ስታገኘኝ ያቺ ልጅ ምንድን ነው ያለች መሰለ? ለእርቅ ነው አለች። ለእርቅ ከሆነማ አሳየው ብዬ ሲሟን አስገብቼ በራሷ ስም አካውንት አስተካክዬላት ቀረበች። ልጇ መጣች፣ ሰደበቻት። ይህ ዓለም ያየው እውነት ነው። ነገሩ ተገለባበጠ። ታዲያ ዓለም ላይ ደርሷል። ይውዬ ዓለም የኔ ድርሻ ታዲያ የኔ ድርሻ ምን ነበር? እስኪ ንገረኝ እንዴ! እኔ ሊያሰድበኝ የሚያበቃ ነገር ምን ማለት ነው? እንደ ሌባይዝ ተካፋይ ነሽ። እኔ ህይወት ባለኝ ነገር ኩርት ብዬ የምኖር ልንገርህ። ዛሬ እዚህ ጋር ባጣ የሆነ ነገር ቢጎልብኝ ጓደኞቼ የድረሱልኝ ብዬ አዳማ በደውል ሰከንድ አይፈጁም ወዲያው የሚደርሱልኝ ጀግና ጓደኞች አሉኝ። ጓደኛ ስል ደግሞ ጓደኛ መራጭ አይደለሁም። ሃይማኖት የማይለይ ማዘር ሲነበሉ ወይ እሺ እኔ የምለምንህን አንድ ነገር ልለመን፣ ስለ እናትነቴ አንድ ነገር ልለምን ልጄ። እሺ ቀጥሉ። እቺ ኪዩ አለች አይደለ? አዎ ኪዩን ላክልኝ፣ እኔ ራይድ ከፍላለሁ። ትምጣና ኪዩ የኔን ቤት የማዛን ቤት እና ጎረቤት አይደለችም ብላ የጻፈችውን ልጅ ቤት እሷን ወረዳ ሁሉ ስሟን ሰጥቼላታለሁ። ይገርማል። በቃ ሚጣ ኪዩን እኛ እንልካታለን። ላሳያትና ኪዩ ትናገር። አንድ ሁለተኛ ነገር ደግሞ ማለት ነው ዛሬም ነገም ከነገ ወዲያም እኛ እናትና ልጅ ነን። አዎ እናትና ልጆች ናችሁ፣ ግን እናታችሁ እንዳትሞት ነው ዋጋ የከፈልኩት። ነገ ልጆቿ ሰው ፊት እንዳትቆሙ ነው ዋጋ የከፈልኩት። እኔ ታምሜ ኡስማን ታምሜ 1 ወሬ ነው ታምናለህ? ታይፎይድ ይዞኝ በጭንቀት ድጋሚ ተመልሶብኝ ትላንትም ሆስፒታል ነበርኩ ማታ ማለት ነው። አረ ወረበል አንቺ ምን አለ ተጨነቅሽ? እያየሁሽ ነው እኔ ወረበል ካባ ምን ብያለሁ ለአንተ ኡስማን? ለአንተ ምን ብያለሁ? ቤት ንግዛላት ስትሉ አዎ ኡስማን ማረፊያ ይበልጣል፣ ይህም ቤት ግዙላትና ልጆቿን ይዛ ከዛ ሰፈር ትሽሽ አላልኩህ? ትክክል። ስለዚህ ልጆች ለእናታቸው ጠላትነት ነው የሚያስቡት። እኔ ግን ለእነሱ መሰብሰብ ነበር እያቀድኩ ያለሁት። ገብቶሃል? አረ ምን ብላለች? ጋይሶች አንዴ ቆይ፣ አራት አልቅሽላቸው ለነዚህ። የሚገርማችሁ የሃይማኖት አባት እንኳን ላምጣ ብላ የሃይማኖት አባት ያመጣሁት እኔ ልመስክርላችሁ። ሂዊ ወረበል ካባ የሃይማኖት አባቶች እንዲሰበሰቡ የተለያየ ጎረቤት እንኳን ሽማግሌ ለረጅም ሰዓት መስዋዕትነት አድርገን እዚህ ጋር ቁጭ ያለው እናታችን ስለሆኑ ነው። ብዙ ሰዎችን ሰብስባ ከቤቷ ከረጅም ደቂቃ በኋላ አሁን ወደ ገደሎ ስንገባ እናትዬ ከእናታችሁ የምትፈልጉት ነገር ምንድን ነው? እናውቃለን። ስለተረዳች ሰፖርት ስላደረግናት ስለተደገፉ ዛሬ እናታችን ቢያንስ ከኛ 1-2 እርምጃ ከተራመደች ወይ ታጠፋናለች ወይ የሆነ ነገር ታደርገናለች ብላችሁ አስባችሁ ነው። ወላሂ ቢላሂ ነው ብላችሁ። አሁንም እናትዬ ከእናትሽ የምትፈልጊው ነገር አለ? አንድ ጥያቄ እንጂ ማለት ልጅ ከእናቷ ምን ትፈልጋለች ማለት እንዴት ነው ጥያቄ? ካንተ ራሱ ልጅ ከእናቷ የምትፈልገው ፍቅር፣ ሰላም፣ ናፍቆት ነው የምትፈልገው። ሶሻል ሚዲያ ላይ ነው የምትመጪው። ለምን ቀጥታ ስልክ አልደወልሽላትም? እናትሽ ለምን ቀጥታ ስልክ አልደወልሽላትም? እናንተ እኮ ለማሳጣት ነው የምትመጪው። ለምን ስልክ አልደወልሽላትም? ቀጥታ እማዬ ደውዬላታለሁ። ትግባና ስልኳ ላይ ታሳየ። ከትላንት ወዲያ ማውርተናል፣ አብረን ነበርን። ዛሬ ለምን እዚህ ናህል ልክ ተይ ማማ፣ ሁሉ ነገር ያልፋል። እኛና አንቺ ነን የምንቀረው። እረፊ ማማ። ሚዩት ናት ማዘር የሚዩት ነው። በተራ እናስወራቸውና አንዴ ክላስ አልመጣሽም ወይ? ምን አልሽ ማማ? ክላስ አልመጣሽም? እኔ ማድረባ ክፍል አዳምጪ፣ ልንገርሽ አይደለም እኔ ላብያልሽ ለትዳርሽ ይጨነቃለሁ ብዬሻለሁ። ልፈር እስከወርድ አዳምጪ። መዋረድ ሳይሆን የመጣሽው አንዴ ቆይ አዳምጪ። እናትሽ ነች እናት ይናገሩ እስቲ ትንሽ ደቂቃ ሀቢብቲ ቆይ ተረጋጊ እስቲ። ተሳደቢ። አይ ስድቧን ትጨርስ። ማዘር የእርሶ ቀጥሉ። የጠየቀቶችን ጥያቄ ቀጥሉ።
አንድ ጥያቄ ማለት ልጅ ለማሳጣት ነው የምትመጪው? ለምን ስልክ አልደወልሽላትም? ቀጥታ ደውዬላታለሁ። ትግባና ስልኳ ላይ ታሳየ። ከትላንት ወዲያ ማውርተናል፣ አብረን ነበርን።